ድገሞስ ምን ይላሉ? ትሄዳለች እዛ ጋር የባሌ ቆላ የጅንጀሮ ቆለጥ ነው የምታለው። አልደርሳለ አልጠገባልኩም እንዳልከታለ የጅንጀሮ ቆለጥ ነው የሚያለው አልደርስልኛለ ትላለች። እና እንደዚህ ሌላ ምን እንዴት አድርገህ ፖዚሽን ቀይረሽ ሲጮተላት አንድ ቀን ምን እንዳለች አታውቅም። ተው አልፈልገው። ይሄ ነው ይሄ ተከታይ ነው እኛ ቤት ምን መምጣት ያለበት? ተው አልፈልገው። የለበት እዚህ ቤት የሷ ተከታይ እዚህ ቤት ቢመጣ መብረቅ ያስመታናል። አንፈልግ። እዚህ ቤት የተማረ ሰው አይኪው ከ10 በላይ ከፍ ያለ መናገር የሚችል ተናግሮ ሊያሳምን የሚችል የተሻለ ሐሳብ የሚያመጣ ተናግሮ ሊያሳምን የሚችል ሰው እንጂ እንደዚህ አይነት ጥርቅም ምን ያደርግልናል? ባሏን የምታማ ከባሌ ወንድም ጋር ተኝቻለሁ። እስላምና ክርስቲያንስ መጋባት ይፈቅዳል? አዎ የባሌን ጓ እስላምና ክርስቲያን መጋባት ይፈቅዳል? ግን እንዴት ብሎ ከምብት በላይ ሙስሊም ከምብት በላይ ጥያቄ እስላምና ክርስቲያን ይጋባሉ? ልጆቹስ በኦርቶዶክስ ቤት ሀገር ከብት ናት ወይ አህያ ነው እናቱን የሚሰራ ከምብርት በታች ሙስሊም ከምብርት በላይ ክርስቲያን ለምን ትሆናለህ? የማይሆነው ከምብርት በታች ምን ከየት የመጣ ነው? ከምብርት በታች ሙስሊም ከምብርት በላይ ክርስቲያን ሆነህ ትኖራለህ? ያ ማለት እኮ ነው ባጭ። እኔ ክርስቲያን ሆኜ ሙስሊም አገባሁ ማለት ከምብርቴ በታች ሙስሊም ከምብርቴ በላይ ክርስቲያን ሆንኩ ማለት ነው። ሌላ እኮ ምንም ጥርጥር የለው። ገብቷል? ዝም ብለህ ማለቅለቅ አይሆንም። ሳታቅ ኧረ ፍቅር ካለ እምነት ምን ችግር አለ? እምነት የህይወት መሰረት ነው የኔ ጌታ። እምነት ሲኖርህ መኖር ትችላለህ። ያመነ ሰው እምነት ሊኖርህ ይገባል። እምነት ማለት በልብ ነው እንጂ ዝም ብሎ በወሬ አይደለም። እንዴት ከሙስሊም ጋር አጋባለሁ? ከምብርቴ በታች ሙስሊም ከወሸላ በታች ምንድነው? ከወሸላ በታች ሙስሊም ወሸላይን ጨምሮ ሙስሊም ከወሸላ በላይ ክርስቲያን መሆን አልችልም። ሙስሊምና ክርስቲያን ጡቶች አካባቢ ክርስቲያን እና ታዲያ ለምሳሌ አሁን እኔ ክርስቲያን ነኝ፣ መስቀል አድርጌያለሁኝ። ከምብርቴ በታች ከዚህ በታች ሙስሊም ካገባው ከዚህ በታች ምን ሆንኩኝ ማለት ነው? ሙስሊም ሆንኩ ማለት ነው። ከዚህ በላይ ክርስቲያን ሆንኩ ማለት ነው። አይሆንም። ሀቢባና ባሏ እንደዚያ ናቸው ነው የምትለን? እንደ ሀቢባና ባሏ እንደዚያ ናቸው። እሱ እኮ በቃ ሲምቱ ሲሟን ስለሚለምጥላት እኮ ነው። ሲምቱ ሲሟን የለም። አዎ ሲሟንም ሲምቱ ሲሟን ብለነዋልኛ። ኧረ ጋይስ ኧረ ሸር አድርጉት። ህዝቡ አይለፈው ጨዋታ። ይሄ ፈታ ዘና ያለ ሾው ነው። ሲምቱዋን ምን ማለት ነው? ሲሟን ማለት የተፈጥሮ ነገር ያው ተፈጥሮ ነው፣ አትከለክልም። ሲሟን ማለት ተፈጥሮ ነው። ሲምቱ ማለት ደግሞ ያው እንግዲህ ነፍሴ ሲምቱ ማለት ደግሞ ያው እንግዲህ ግልጽ ለማገር ያው እንግዲህ ወፍራሙን ነገር ማስወገጃ ነው። በዛም ስለሚላት ነው እሷ እንደዛ ሆነ የምንኖር። ተው እንጂ። አዎ የለም በቃ እንደዛ ስለሆነች ነው ሴትዮዋ። ሌላ ምንም አላ አረሞጣ መልከት። ስለዚህ እኔ አንድ መልእክት አለኝ ለአረብ ሀገር የሚኖሩ ሴቶች እህቶቼ፣ እናንተ የኢትዮጵያን ኢኮኖሚ ግማሹ ምሰሶ ያዛችሁ እጅግ በጣም አረብ ሀገር ሄዳችሁ ቤተሰቦቻችሁን ህይወት የምትቀይሩ ጀግኖች ናችሁ። ሀቢባ ቤት እየሄዳችሁ የእናንተን ተግባር የኢትዮጵያዊነትን ባህል የኢትዮጵያን ወግና ስለንቦና ዝቅ የሚያደርግ ሀቢባ የተባለች የኢትዮጵያን ባህል በዓለም አደባባይ እያጠለሸች ነው። ኢትዮጵያዊኖች እሙሟቸውን ለመላቀርቱ አይደለም ጥፍራቸውን ለማሳየት ይሸቆራሉ። ሲያስነጡ ውሸት ኮይን ስብሰባ እኮ ነው። ውሸት ነው። አሁን 80 ሙሙ ይመስላል አንድ አመት ውሸት ነው። የለም እኔ ተከታትያ አይቻለሁኝ። ገስት ላይ ሙሙ የተልኳል የምትለው አካውንቷ ራሱ ፕራይቬት ነው። ውሸት ነው። ሆም ብላ አጀንዳ ሰታ የጀመረችውን ቤት የምታስጨርስበት የተቀነባበረ የሰራና የተንኮል ሰው ለመሰብሰብ ነው። የሰራና የተንኮል የገንዘብ ስብሰባ ነው። አዎ
ውሸት ነው የተላከል ቆይ የነፎይም ማጭበርበር የፖለቲካ አጀንዳ ነው። የፎይ ዛሬ ቀብረነዋል። እፎይን ትናንትና ከሰዓት አልቋል። መግጠም ስላልቻሉ ፍርድ ቤት ወደ ፍርድ ቤት መዝገቡ መልሰናል። የፎይ ተከታይና የፎይ ተቃዋሚ መዝገቡ ዘግቼዋለሁ። ሊገጥም አልቻለማ ክርስቲያንና እስላም መዝገቡን ዘግቼዋለሁ። ጨርሻለሁ። በቃ ያ ነው አላማው። ያ ነው ወንድማችን። ሰንደለላ ይቀጥላል። አመሰግናለሁ። ሰንደለላ ይቀጥላል። ታንኪዩ። ይሄ ነው ገለጻው። እንግዲህ አቤት አቤት አሰላ ፍርድ ቤት ምንድነው ያለው? አጋሮ ምግብ ቤት ነው ያለው። በጣም ነው የገረመኝ። አማራ ተረት ይችላል። ይኸው ግን ቤተ መንግስቱ ተነጥቋል። አማራ ተረተኛ የማይረባ ድንቁ